ተጫዋት እንጂ። እሺ የተጫወትኩ ነው። እሺ አይ አንተ ጥቁር እንግዳ ቤቱን እንደሆነ አታውቀው። ጥቁር አሽሙር መሆኑ ነው። አሁን እኔ ከሱ ጥቁሬ ነው። ተጫዋት እንጂ እንደ ቤት ይሄው። እሺ ኧረ እያየሁት እኮ ነው። እኔ ምን ልጅ የለም እንዴ? ኧረ አለ ሻወር እየወሰደ ነው። ይኸው ደግሞ በሩን አልዘጋውም። አንተ ለምንድነው ሻወር ስትወስድ በሩን የማትዘጋው? ኧረ አባዬ ሰው ሲመጣ በቀዳዳ እንዳያየኝ ብዬ እኮ ነው። ራስ ተሳሰብ። ይሄ እንዳባቱ ነው። ምን አልከኝ? አይ ምንም። አይዞህ አትፍራ ተጫዋት። ማነሽ እስኪ የሚበላ አምጪለት። ኧረ እኔ አሁን በልቼ ነው የመጣሁት። አያስፈልግም፣ ምንም አያስፈልግም ነው። እሺ በቃ ታዩ በልቷል። ምን አይነቱ ቋጣሪ ነው ባካችሁ። ትንሽ እንኳን አያግደረድረኝም እንዴ? እበላለሁ እንጂ ሆዴን አስፍቼ መጥቼ ተበላው። በእናትህ አይዞህ እንጂ ተጫዋት እንደ ቤት ይሄው። እሺ ኧረ እያየሁት እኮ ነው። ያማዋል። ከዚህ በላይ እንዴት አድርጌ ልዩለት? ምን ነው ቤቴን በጅብሰም ነው የሰራሁት አለ። እኔ ምን አይዞህ ተጫዋት እንደ ቤት ይሄው። እየተጫወትኩኝ እኮ ነው። ይገርምሃል ባለፈው ተጫዋት እንጂ አይዞህ። አንተ ያማል ምንድነው? እግር ኳስ ነው እንዴ እንድንጫወት የፈለከው? ምን ትጫዋለህ እንዴ? ጭራሽ ተጫዋት ባልኩ ነው የምትጫወትብኝ? አልጫወትም። ምን ታመጣለህ? ምን ወሬ አልፈልግም። በቃ አሁን ውጣልኝ ከቤት። ይወጣልሃል። ቤቴ ምናምን ይላል እንዴ? ይኸው ጣራው ተከፍቶ የውሃ ማጠራቀሚያ ገንዳ እንዴ የሚመስለው። ውጣልኝ እኮ ነው የሚልህ ሰውዬ። እባክህ ይወጣልሃል። ደግሞ አስትሬ እንደ ቤት ይሄው። ምን የሚታይ ነገር አለ? እኔ የምልህ እና ጥምቀት እንዴት ነበር? ኧረ በጣም ምርጥ ነበር። እንዴት ነው ታዲያ? ሎሚ ምናምን አልወረወርክም እንዴ? ምን እባክህ ሎሚ ተወዷል። ከየት ይመጣል? እና ተውከው? እሱማ ምን ተወዋለሁ። እንደምንም ብዬ ተበድሬ አንድ ሎሚ ገዝቼ ወረወሬ ነበር። አልተሳካልኝም እንጂ። ምን ነው ሳትካት እንዴ ስትወረወር? ምን ስታት አለው? መሀል ግንባሯን ብዬ ጸጣለችብኝ እንጂ። እንዴ አንተ ደረቷ ላይ አትወረውርም ነበር እንዴ? እባክህ ልጅቷ ደረት የላትም። በዛ ላይ አንጎሏን ባገኘው ስለኔ ማሰብ ትጀምራለች ብዬ ነበር። አልተሳካልኝም። ያው አፋፍሼ ሆስፒታል ወሰድኳት። ምንድነው ያሉት? እባክህ የሆነ ሎሚ ወረወረብኝ ዝም የሚባል የአእምሮ በሽታ ይዟታል፣ አንገቷ መቆረጥ አለበት ምናምን ያሉኝ እንጂ ደህና ናት። ደህና ናት? ምኑ ጋር ነው ደህንነቷ? አዎ ደህና ናት። ምን አንገት ቢቆረጥ ዋናው ጤና ነው እባክህ። አይደል? ወይ ጉድ! እና ቆይ ሌላስ ምን አጋጠመ? ኧረ ሌላው አሪፍ ነው። ትንሽ እንደው ጸበሉን በደንብ አልተረጨሁም እንጂ። እንዴ ከነጠላ አልፎ ጃኬትን ስትጨምቃ ላይ የሆነ ነበር እንዴ? አንተ ምን ሆነ ነው? ጃኬቴና ሱሪ ብቻ እኮ ነው የበሰበሰው። ቲሸርቴና ካልሴን መች አገኘው? ካልሴ ኧረ ጉድ ነው ዘንድሮ። ታዲያ ምን እንዴ አውለቀ እጅን ከፍ አድርጋ አታስረጨውም ነበር? አዎ እሱማ እንደዛ ላደርግ ሞክሬ ነበር። ምን ታደርገዋለህ ታዲያ? ጫማዬና ስልኬን ሰረቁኝ እንጂ። እሰይ ደስ ይላል። ምን አልከኝ? ማለቴ ያስጠላል። እንዴት ሰረቁ? በእናትህ አዎ በእናትህ ሰረቁኝ። እኔ እኮ ስልኩ አይደለም የሚቆጨኝ ታውቃለህ? አይ እንግዲህ ምን ፋይሉ ነው ልትል ነው? ኧረ አይደለም ከቨሩ የማይገኝ ከቨር ነበር ታውቃለህ? እና ታዲያ አንተስ እንዴት አሳለፍከው? አይ እኔ እንኳን እንዳንተ አድቬንቸር ፊልም አልሰራሁም። በሰላም ነው የጨረስኩት። ባይሆን ትንሽ ፀሐዩ ያስቸግር ነበር። ትንሽ ትላለህ እንዴ? ፀሐዩ እሳት በለው እንዴት እንዳቃጠለኝ ይገርምሃል። ቤት መጥቼ ቀዝቃዛ ውሃ አናቴ ላይ ሳደርግ ቸስ ነው ያለው። እንዳለ ቤቱ በጭስ ታፈነ፣ እሳት ተፈጠረ። እንደምንም ብዬ በጭሱ መሃል ስልኬን ፈልጌ 911 እሳት አደጋ ደወልኩ። እነሱ ናቸው መጥተው ያጠፉት። አይ እንግዲህ በቃ እባክህ ምን አንደኛ አንተ ቀደድክ ሰማኝ ብለህ ማለት እየሰከስክ ነው ልትለኝ ነው? ዝም በል ቱሪናፋ ቀዳዳ። ሄሎ ጤና ይስጥልኝ። ከጣቢያ ነበር የምንደውለው። አምላኬ ከጤና ጣቢያ ነው በለኝ። ሄሎ አይሰማም? ሄሎ ከፖሊስ ጣቢያ ነው የምንደውለው። ምን ነው በሰላም? አንተ እያለህ ምን ሰላም አለ? ምን ማለት ነው? የታባት አቀኛለህ? ምን አልክ አንተ? ማለቴ የታባት ያውቃለሁ ፖሊስዬ። የታውቃለሁ? ተው እንጂ ደንበኛችን ምን አይነት አሽሙር ነው? እኔ ነኝ እናንተ ደንበኛ? ይኸውልህ ወይዘሮ አስካለች ለ15ኛ ጊዜ ቀርባ ሰርቆኛል ብላ መልክታለች። ምን ቀርቧን የሰረኩት? ቆይ ለምንድን ነው ግን ሴትዮ ማትፋተኝ? ዝም በል ቦርኮ። አንተ ራሱ በሷ ላይ ነው እንዴ ስፔሻላይዝ ያደረከው? ቢያንስ ሰው እንኳን አትቀየርም? ኧረ ኢንስፔክተርን ያልሰረኳትም። ደግሞ ዛሬ ሰንበት ነው ታውቃለህ። እኔ በሰንበት ስራ አልሰራም። ማን አባህ ነው የሚያውቀው? አንተ ጭራሽ ተባባሪ ልታደርገኝ ነው እንዴ? እሺ ቆይ ምንድን ነው የሰረኳት? እኔ ምን አባህ ቅላለሁ? ስትሰርቃት አማክረኛል? አይደለም ምን ሰረቀኝ ብላ ነው የመጣችው? ታዲያ ምን እንደማያውቅ ያደርጋል። የወርቅ ሀብሌን ሰርቆኛል ብላለች። ናና መልስ። አቤት ውሸት! ይቺ ቀጣፊ! ይገርምሃል ኢንስፔክተር፣ የብር እኮ ነው ሀብሉ። ኦኬ መስረቅህን አመንክ ማለት ነው? አይደለማ እኔ ምንም አውቀው ነገር የለም። ችግር የለውም። እሱ ስትገረፍ ይመጣልሃል። አሁን በጸባይ ትመጣለህ ወይስ አጃቢ ልላክልህ? አጃቢ ላክልኝ ማለት ይመጣል። መጣው። ሄሎ እዚህ ፋየር አክሲደንት። ምን አሉኝ? እሳት አደጋ ነው። አዎ ምን ልርዳዎት? ኧረ ተቃጠልኩ ድረሱልኝ። አሁኑኑ በፍጥነት እንደርሳለን። የት አካባቢ ነው? እዚህ ሆዴ አካባቢ ጨጓራዬ መሰለኝ። አቤት አሰማም እንዴ ጨጓራዬ ነደደ። የኔ ወንድምና ሆስፒታል ደውላ እኔ ምን ላድርግ? አሃ ሆስፒታልማ እኮ ደውዬ ቴምፕሬቸር ከ90 ዲግሪ ሴልሺየስ በላይ ሆኗል፣ ከአቅማችን በላይ ነው፣ እሳት አደጋ ደውል ብለውኝ እኮ ነው። ኧረ ተው ልሞትልህ። ለምን ለኔ ስትል ድፍት አትል? ኧረ ራስ ድፍት በል። እንትን እየተቃጠልኩኝ እኮ ነው የምልህ። ወይ አጥፉኝ ወይ አብርዱኝ።
በርደህ ቅራቦ ለምንድን ነው የምትረብሸው? ይሄ እኮ ያንተ መቀለጃ ሳይሆን ማህበረሰቡ የሚጠቀምበት ነፃ የስልክ መስመር ነው። እና እኔስ ነፃ መሆኑን አውቄ አንዴ የደወልኩት እና ለማሾፍ ነው እንደምትደውለው? ይሄ እኮ ማህበረሰቡ የሚጠቀምበት ምንድነው? ማህበረሰብ አበዛ። በትርፍ ጊዜ ስነ ዜጋ አስተማሪ ነህ እንዴ? አንተ ሰውዬ ስራ የለህም እንዴ? ስራ የለኝም። እናንተ ጋር ይኖራል። ብዙ ነገር የማጥፋት ልምድ አለኝ። ቤት ውስጥ እሳት የማጠፋው እኔ ነኝ። ገንዘብ የማጠፋው እኔ ነኝ። ጥፋትም አጠፋለሁ። ተው እንጂ መብራት እሳት ታጠፋ? መብራትና ውሃ እንኳን ከጣቢያ ነው የሚጠፋ። ድጋሜ በዚህ ስልክ ብትደውል ከምድረ ገጽ ነው ማጠፋ። ሄሎ አንተ ምን ሆነ ነው ስልክ የማታነሳው? ይሄው ሰፈር እሳት ተነስቶ ቤትህ እየነደደ እኮ ነው። ማለት ምን ማለት ነው? እና ቆመህ ታየዋለህ እንዴ? እሳት አደጋ ትደውል? ይሄው ቅድም ጀምረን እየሞከር ነው። መስመር ተይዟል አንዴ የሚለው መስመር ተይዟል እንዴ? ምን ማለት አንድ ስልክ ነው እንዴ ያላችሁ? ምን አልከኝ? እሺ የተረፈ ዕቃ የለም? ባለቤትህን አትርፈናታል። ሌላ የተረፈ ድና ዕቃ የለም? ምን አባህል ካንተ ሰምቻለሁ። No, God, please, no, no, no. እንዴ ጠፋ ሰው እንኳን አደረሰ። እንኳን አብሮ አደረሰን ብራዘር። ምን ነው ጠፋህ እኮ? ምን እባክህ ባለቤት ያርግዛ እኮ ነው። እንዴ አንተም ታስረግዛለህ? እንትን ማለት አሪፍ ነዋ። እንኳን አረገዘች። ተወኝ እስኪ ምኑ ደስ ይላል። የማያምራት ነገር የለም። በቃ አሰቃየችኝ። ተው እንጂ ምን አማርኛ አለች? ይገርማል። ይኸው ዛሬ ጠዋት ተነስታ ዝንጅብል በኮካ ስትበላ ማየት አማርኛ አትለኝም መሰለህ? ዝንጅብል በኮካ በፋንታ ይሻለው ነበር። ቆይ አንተ ነስቶ ናት የምትበለው? እኔው ነኝ እንጂ ወንድሜን እኔ ልብላ። ለነገሩ ይቅርብኝ እና በላ አታየኝም እንዴ ዝንጅብል መስዬ? እውነት ነው። እኔ እኮ ቅድም ስትመጣ ሸተትከኝና ይሄ ልጅ ምን ሆኖ ነው ግመል የሚል ፈስ የሚፈሳው እላለሁ። ለካ እሷ ነው ዳግማማች። እንዴት ነው ነገሩ? እየተከባበርን አትሳደብ። ስድብ እኮ አይደለም እና አሰቃየቻ ወንድሜ። ኧረ ተወኝ። ባለፈው ደግሞ ይገርምሃል ከፌዴራል ፖሊስ ጋር ስትደባደብ ማየት አማርኛ አትለኝም? ጉድ ፈላ እና ተደባደብ። ምን እደባደባለሁ? ወንድም አለም ደበደበኝ እንጂ ህግ ባለበት ሀገር አብኩቶ ነው የጋገረኝ። ወንድሜን እኔ ልቦካል እንደ በቆሎ ፈለፈለኝ ነው የምልህ። እኔ ልፈልፈልል። ቆይ ግን ሴትዮዋ ሌላ ተልኮ አላት እንዴ? ምን ያው እርግዝናው ነው እንጂ። ኧረ እባክህ ምን ማርገዝ ብርቅ ነው እንዴ? እኛም እኮ አርግዘን ማለት ተረግዘን እናውቃለን። ተወኝ እስኪ። እኔ የምልህ እንዴት ነው አንተስ አገባህ? ማለት ምን ያስቀየምኩ ነገር አለ እንዴ? ኧረ አንተ ኮሰረት ቀና ብለህ አትሄድም? ውይ አባባ ደህና አደሩ። እንዴት ነው? ሰላም ነው? በሉ ደህና ይዋሉ። ቆይ ወዴት? ኧረ ስለ መድኃኒዓለም የሶስት ወር የቤት ኪራይ ክፈለኝ። ኧረ አባባ እኔ አሁን እጅ ላይ ብር የለኝም። ችጋራም ፕሮማክስ አለ የኔ ልጅ። ሁሌ እጅ ላይ ብር የለም። በእግርህም ቢሆን ክፈለኝ፣ እኔ አይመለከተኝም። ቆይ ሎተሪ ደርሷል እየተባለ አልነበር እንዴ? እና የ10 ብር እኮ ነው የደረሰኝ አባባ። ምንድን ነው የሚሉት? እሱ የራስህ ጉዳይ ነው። በቃ ክፈለኝ። ምንድን ነው ክፈለኝ አባባ? አናቶትን ነው እንደምከፍለው? እኔ ብር ከየት ላምጣ? ይችን ይወዳል ጣሰው ና ክፈለኛ። ይኸው መላጣዬ። ኧረ አባባ ብርድ እንዳይመታውት ኮፍያውን አድርጉ። በርደህ ቅራቦ። አንተ ነህ ብርድ የሆንክብኝ። አሁን ብሬን ትሰጠኛለህ ወይስ ወደ ፕላን ቢ ልግባ? ፕላን ቢ እንዴ አባባ? እንግሊዘኛ ይችላል እንዴ? አሃ ተው እንጂ እንግሊዘኛማ ያደግንበት አይደል እንዴ? ይገርምሃል የዛሬ 60 ዓመት ከእናቴ ማህፀን ስወጣ ራሱ እኔ እንደማንም እያለቀስኩ አይደለም የወጣሁት። አም ካሚንግ እያልኩ ነው የወጣሁት። አይ አባባ ደስ ይላል። አዎ በላውን ኪራይን ክፈለኝ። እርሶ ደግሞ ነገር አይረሱ። እንዴት አልከፍልም ነው? እንደዛ አይደለም። ይኸውልህ ምን መሰሉት፣ ባለፈው ሳምንት ለሰው ብር አበደሩ። ማ አንተ? ሆሁ ምን የላት ምን አማራት አሉ። እሺ ከዚያስ? እናማ ያው ካልመለስኩልህ እያለ መውጫ መግቢያ ነው ያሰጣኝ። አሁን ሂጄ ልቀበለው እኮ ነው። እንደመጣው ሰጥቶታል። ተው እንጂ እንዴት የተባረከ ተበዳሪ ነው በል። አንተ ብቻ ራዳ እኛኛ ወረዳ። ምን አሉ? ኧረ ምንም በቃ ስትመለስ በብሩ ጤፍ ገዝተህ አስፈጭተህ ይዘህልኝ ና። እንዴት አንተ ምን ሆነ ነው በጠዋቱ ኩፍ ያለ ሊጥ የመሰልከው? እባክህ ተናድጄ ነው። ሚስቴን ልፈታት ነው። ልፈታት ነው? በቅጡ ሳታስራት ነው እንደምፈታት? ማለትማ ገና ከተጋባችሁ 2 ሳምንት ሳይሞላችሁ ፍቺ? 2 ሳምንት ትላለህ እንዴ? ወር ሊሆነን እኮ ነው። ኧረ እባክህ እና ትቀልዳለህ? አብራችሁ አርጅታችሁ የለ እንዴ? በል ምን እየቀለድክ ነው? ቀልዱንማ የጀመርከው አንተ ነህ። ባለፈው ሳምንት ሰርጋችሁን በልቼ መልስ ትጠራኛለህ ብዬ ሳስብ ጭራሽ ፍቺ። ወይ ካልሆነ ደግሳችሁ ተፋቱ። ቆይ ግን የምር ምን አርጋ ነው? ኧረ እባክህ ተወኝ። ሙያ የላትም በቃ። እንጀራዋ ያምር፣ ወጧ ያምር፣ እሷ አታምር። ይጭ እሱማ አንተማ አታምር። ምን አልከኝ? እየመረጥክ ነው እንደምትሰማው። ቆይ ግን እንጀሯ ምን ሆኖብህ ነው? ምን ልበልህ በቃ አይን የለው ጆሮ የለው ድፍትፍት ያለ ነገር በቃ አንተን ነው የሚመስለው። ማለት እንትን የእሷ ችግር ይሁን የጤፉ ችግር ይሁን ምንም አልገባኝም። እንጀራ እንደዚህ ሊያስጠላ እንደሚችል እራሱ አላውቅም ነበር። ታዲያ ለምን ጤፉን ራስህ ገዝተህ አስፈጭተህ ትሰጣለህ? የት አስፈጨዋለሁ? እኛ ሰፈር ያሉ ወፍጮ ቤቶች በኮሪደር ልማት ምክንያት እንዳለ ፈርሰው በእነሱ ምትክ ዘንባባ ተተክሎ የለ እንዴ? እና ካልሆነ በቃ ዘንባባው ይፍጭልሃል። ወይ አንተ ትቀልዳለህ። እንኳን ዘንባባው ጋር መጠጋት በክፉ ዓይን ካየኸው ራሱ ትቀጣለህ። ባለፈው አንዴ ዘንባባውን ስታልፍ ገላመጥከው ብሎ 1000 ብር የቀጣኝ። አረ እንኳን ገላውን እጠበዋለሁ። ለዚህ እንኳን መፍትሄው ቀላል ነው። ምንድነው?